የማየውን ነገር ምንድን ነው የሚያወሩት እነሱ? ለዛ የከብት ነገር ሰምቶ ነው እንዲህ የሚሆኑ የሚያወሩት። እኔ በጣም ነው የተሰማኝ ጌታ ዛሬ። እኔ ቻሌንጅ ሰው እኮ ለሰው ልጅ ቻሌንጅ ይሰጣል። ማንኛውም ይሄ ቻሌንጅ 15 ቀን ብቻ ነው። ባለን አቅም እኮ ብንጋገዝ እኛ እኮ የሀይሚ የብሩኬ ጠላቶች አይደለም። ብሩኬ ዛሬ 400,000 ቢገባ ደስ ይለናል። እግዚአብሔር ይመስገን። ግን ይሄ ቻሌንጅ ነው። እናንተ ዝም ብላችሁ አታውሩ። አሁን ለምሳሌ ለሀይሚ ቻላል አሁን 1 ወር ቢቆይም ትገባለች፣ 5 ወር ቢቆይም ትገባለች፣ 2 ቀን ቢሆን ትገባለች። እሷ አልፈለግም። እሷ አሁን እኔ ለሀይሚ ማለት ማግባቷ አይቀርም እኮ ቆይ ልንገርሽ ማሬ፣ እኔ አንድ ነገር አደርጋለሁ ካልኩኝ ለራሴ ለህይወቴ ወይ ሆን ለኔ ከፈጣሪ ወስዳለሁ ብዬ ነው እንጂ የማደርገው ለሀይሚ ብዬ አይደለም የሚያደርገው። እኔ አሁን ብሩክን ከጠላው እኔ አሁን ብሩክን ከወደድኩት ለሰው ብዬ አይደለም፣ ከጠላው ለሰው ብዬ አይደለም። ኦኬ ልክ ነሽ የኔ ቆንጆ። ግን አንቺማ ልክ ነሽ እኮ። እኛም እኮ ችግር የለውም ያኔ በቃ ቻሌንጁ የተባለው ለእሷ ስለመጣ ነው። የእሷን ሳይጨርሱ እንዴት ነው ሌላ ቦታ ማለት ነው? እዛም አለ እኮ የሀይሚ ቦታ የብሩኬም አለ። ሄደው ማድረግ ይችላሉ። ሀይሚ ሲያደርጉ የብሩኬም ያደርጋሉ። የአባቴ ልጅ ቻሌንጁ ሳይሆን ፍቅር፣ አንድ ነገር ልጠይቅሽ። ይሄ እኮ የሚሰጠው እኮ ለተራቤ ለተጣማ ለሰው እኮ ነው ብሩ የሚሰጠው፣ ለሀይሚ አይደለም እኮ። ተሰጣ አልተሰጠም እኔ ፍቅር ምን አገባኝ? ገባች አልገባች እኔ ፍቅር ምን አገባኝ? ረዳ ቀስ በይ እንዴ! የተማታች ናት ማለት እናንተ ከሰው ጋር አትጣሉ። በቃ አሁን እናንተ አሁን የሀይሚ ቻናል ስላሉ ተንገባገቡ አይደል? እንደ የብሩክን እንደዚህ ያርጉ ሚስቱና ባሎና ትላንትና ሀይሚ ተዘግታ ስትሰደብ እኮ የብሩክ ሚስት ናት ያላለው ማንም የለም፣ ያለው ማንም የለም። አዎ ግን አሁን እንደዚህ አይነት ነገር ሲመጣ እውነትሽ ነው። አይሆን ዛሬ ነው እኮ ማሬ፣ ዛሬ ገብታ ሚስቱ ናት አንድ ናቸው አላለችም። ጉድ እኮ ነው። እሷ ናት እንዲያጋባቻቸው እዚህ ጋር የገለማመጣት እያመናጨቃት አይደለም። ጀመር ብሩክና ሀይሚ ማቸም እንትን አይጋቡም። እነሱ አድረው ከመጥዋት አይጋቡም። ሞት አይጋቡም። የምሬ ነው። ሀይሚ ልጅቷ ትኖር ትስራበት፣ በነፃነት ትኖር። እግዚአብሔር ለልጅቷ ነፃነት ስጥኝ። ባላችሁም ቢሆን በኢየሱስ ከነ አባቱ ጭምር እንኳን ለሀይሚ ነፃነት ይስጠኝ። ልጅቷ ትቀመጥ ትስራበት፣ እንደፈለገች ትበጣ ይሰው ነው የተመተች አባቱ የራሱ እድሜ ጨርሷል። አሁን ከልጅ ወለ አባቱ ጭምር እዙ ራሱ ይቀመጥ ብሩከን ከሆነ ብሩከን የፈለገበት ጉድጓድ ይግባ። ልጅቷ ህፃናት እንቡጥቁ የነገና ልጅ ራሱ ትበጠረቅበት። እኔ አሁን መርፌ የሚሰጠው ማነት ውጊ ራሱ ውጊበት ማሬ ከታች መርፌን የራሱን እሷ ናትን ይኳት እሷ የብሩክ ንግስት ናት። በነቶልም ለአንቺ ለራስሽ እሺ ተጠቀም ይሄንን መርፌ። እኔ አሁን የሚያስቀኝ ነገር በእናንተ ምንድነው? ሀይሚ ብሩክ እንዲህ ብሏል፣ ጋሽዬ እንዲህ ብሏል፣ ጋሽዬም ማንም ቢሆን ባናታቸው ይተከሉ። በቃ እኔ አሁን በዚህ ሰዓት እኔ ራሴን እሷ እኮ ከብሩክ አልፋ እኮ ከሌሎች እንኳን የሚተርፍ ሰው ናት። እንኳን ከራሷ ለራሱ ሀይሚ ለራሱ ታንሳነች ብላ ነው እንደ አገር ምድሩ የሚንቀሳቀሰው አይደለም። ሀይሚ ከራሱ አታንስም ማሬ። ኖ እንደዛ ማለት አይደለም። ፍቅር አታንስም እኮ ለራሷ። እሺ ምንድነው እስካሁን እኛ ደግፈናት ነው እንጂ ያለችው አይደለም። በራሷ ነው ሰርታ ያመጣችው ሁሉ ነገሯ። ግን ይሄ ሰው ወዳጇ ነው አይደል? ስለሚወዷ ስለሚያከብሯት ነው ናም መጀመሪያ ከመዳምሽ ጋር ታርቂ የምሬ ነው። እኔ ሀይሚ ሲል አልወድም። ለምን እንደሆነ ታውቃላችሁ? ሀይሚ እግዚአብሔር ነው የፈጠራት፣ እግዚአብሔር ያኖራታል። እሷ የራሷ ደግሞ ጠንካራ ሴት ናት። እያንዳንድሽ አደሜ 145 ነው እያረጋገሰች ተባለሽ ኖረን እያልሽ ነው እዚህ በሚሰሪ ማሬ። በቃ ሀይሚ ምንም ነገር ትሰር ለኔ አንደኛ ናት። እኔ ይቀበላለሁ። አሁን ሀይሚ ወታ ፍቅር ሁለተኛ የኔ ስም አትጥሪ፣ የኔ ፎቶ አንሺ፣ የኔ ፎቶ እንድትጠቀሚ አልፈልግም ስል ብሎክ ካደረገች በፌክ አካውንት ገብቼ ነው እሷ ቤት ማያዎች አልተዋል። በፌክ አካውንት ነው ማለት ልክ ነው። የምር እውነት እኮ ነው። የምሬን ነው።
ደግሞ እኔ አንቺን አልፈልግም። ፍቅር የአንቺ ጸባይ ከኔ ጋር አይሄድም ካለ ምን አገባኝ? እሺ ብዬ ዩቱብ ነጃጃ ላይ አድርጌ ሼር አድርጌ ኮመንት ሃይሚ የኔ ቆንጆ ብዬ ጽፌ ሌላ ፌክ አካውንት ደግሞ ቲክቶክ ላይ ከፍቼ ዜሮ ይገባል። ስለዚህ እኔ ሰውም ከወደድኩት ዝም ብዬ ነው የሚወደው እንጂ ደግሞ አንድ ነገር ስላደረገች አሁን ሃይሚ የብሩክን ፎሎ መልሰሻል እንዴ? የኔ ፍቅር ስላለች አይደለም የሚወዳት። የብሩክን ፎሎ መልሰሻል? አረ እኔ ብሩክ ራሱ እኔ ቤት ብሎክ ነው፣ የምር ነው ብሎክ አድርጌያለሁ። ለምን እኔ ሲያወራው ነገር የኔ ቤት ድሮ ድሮ ይገባል፣ ከዛ እንትን መግቢያ ይሰራል። አይሰራም አይዲ አልሰጥም ብዬ ብሎክ አደረኩ። ከዛ ብሩክ አሁን እኔ ቤት ብሎክ ነው ግን አንድ ቀን ተጣጣለ። የኔ ፍቅር አንቺ እውነትም ፍቅር ነሽ፣ ይመችሽ። ሃይሚ የራሷን እንደዚህ ከቀጠሉ ሃይሚ እንኳን ብሎክ አደርጋለሁ። ለምን እኔ ብሩክን ስሰድብ ሃይሚ እኔን ብሎክ ታደርጋለች። ስለዚህ እኔ እናቴ እኔ ማንንም አልነካም። በቃ ደስ ያለ ሰው ካለ ይስቃለሁ፣ ያላለ ሰው ካለ ትቼ ነው የምሮጠው። ለከብቶች ምን ትያለሽ? ከከብቶች ጋር ሲጀምር አታውሪ። ለምንም ለማንም ምንም አንድ ቃላት አላወራም። ለምን ይሄ እኮ ዘመኑ የከፋ ነው። እኔ ደግሞ ሀጻት እየሰራሁ ሀጻት እንኳን ሚሊዮን ሀጻት እየሰራሁ ነኝ። ለምንድን ነው የምሰራው? አልሰራም። ልክ የምንም በግ የለም፣ የምንም ከፍት የለም፣ የምንም ላም የለም። ብሩክም ምንም አይደለም። ብሩክ ነው ግን አነጋገሩ አይችልበትም። ልጁ ትንሽ ያስጠላል አነጋገሩ እንጂ ኧረ ይችላል። አንቺ ደግሞ አይ ሴት ልጅ ላይ የሚያወራው ነገር አያውቅም እንጂ ልጁ ቆንጆ ነው፣ ቁመና አለው። ደግሞ ትንሽ ቦርጭ ነው እንጂ የሚለው በቃ ጥሩ ልጅ ነው። ለካይኒ ጋር ይሄዳል። ደግሞ እነሱ ሁለት ላይ ሲሰሩ ያምራሉ። አንቺ ጋር ያለ ምንድን ነው? አንቺ ፊ የሚለው ሰው ነው፣ መዳም ናት። ምን አገባሽ? ምንም ብኖርስ ይሄ እንኳን አሁን አይምሮ ጠባብን። እኔ ጋር ለምን የባባ አይኖርም? ከኔ ጋር ተስማምተው ካለ ምን አገባሽ? አያገባሽ። ይሄ አያስፈልግሽ። አንቺ የተመታሽ የምር ሳኒ ናፈቀች። ፍቅር ሼር አድርጊ። እኔ ሼር አድርጌ አልመጣችም። እንደዛ ከሆነ በውስጥ በኢንቦክስ ጻፍልኝ በእናትሽ። እናንተ የምር የሆነ ስተንከሰስ ጥያቄ አታመጡብኝ። ሃይሚ ናፈቀች አይደል? ሰኒ ናፈቀች አይደል? በውስጥ ዲና ሰኒ ናፈቀች አልፈልግም። አንቺ ብቻ ምክር ነው እንዴ? አረ ወደዛ ሂጂ፣ ይበቃል። እኔ እኮ አሁን እንዲህ የማንም እንቅ ነው የማንም ውርደታም እኔ ማውራት ጊዜ የለኝም። ስለዚህ ከቻልኩ መክራችኋለሁ፣ ካልቻልኩ ደግሞ ለራሴ እዚህ ገብቼ ከራሴ እንደኔ አይኖቹ ብርማ ይሰጡት ሁሉ ምክር አረ ምክር ፍቅር ምክር ይሄ የምር እኔ እዚህ ጋር እንኳን ጽፌ ነበር ማሳየት አለ እንኳን ሁሉ ነገር ይሁን የህይወት ምክር ምን ጻፍሽው? መጀመሪያ ከና አጣት እንኳን ጀምሬ ነው። አንድ ሰው ዝም ብሎ ሰው መነካት አጣት ነው። ደግሞ ሰው መጥላት አጣት ነው። ለሰው ክፉ መመኘት ማጣት ነው። ሰው ወንድምሽ ወይ እህትሽ ዝቅ ብሎ ከደሰተሽ አንቺ አጣተኛ ነሽ። ለዚህ ሁሉ ነገር ጽፌያለሁ። በኋላ አነባችኋለሁ። በኋላ ታነባለሽ። እሺ ከቪዲዮ በኋላ እኔ እንኳን አትሉም። ይሄን ፀጉርሽ እንኳን ተሰራ የሚል ሰው የለም። ማይም ደንቆሮ ናችሁ። ዝም ብላችሁ ትሰማላችሁ። እስኪ በዛናት ማናት ለምን እንደሆነ አስራ ምናምን ጊዜ አንዳንድ ቁጥር እየጻፈች ነው። እስኪ አንድ ቁጥር ገስት ላክ ማሪ። ግን ልጆች ሊመጡ ነው። ምንድን ነው አለችው? ማታ እንጠብቃለን እያሉ እኮ ነው። ሰምተሻል አይደል? ምንድን ነው የምጠብቀው? ከቪዲዮ በኋላ ነው የአንቺ እንትን ሰበር ዜና አርስተ ዜና ሰበር ዜና። ኦኬ የኔ ውዶች የምር እሱ ከሆነ ወዳቸው በጣም አከብራቸው። ቪዲዮ ከተለቀቀ በኋላ ጠጋ በይ። ወደዚህ ልትወጪ ነው እንዴ? ቪዲዮ ከተለቀቀ በኋላ እግዚአብሔር ቃል ከሆነ መጥቼ ሳሙ። አንዳንድ ጊዜ ሳታበዙ ልሳም ይኸው እየሳሙሽ እኮ ነው። እና ማንም የሳመ ሰው የለም። እኔ እንደዚህ አይነት ብልግና ስራ የምሰራ ሰው አይደለም። ማንም የኔ ውዶች እንኳን ይኸው እየሳሙሽ እኮ ነው። በዛ የአንቺ እኮ ጌስት ካላክሽ የምር እንትን አያስገባኝም። እንትን ነው በጣም ነው ወይ የኔ ውዶች የምር አበባ እየሰጣችሁ ያላችሁ እኔን ሳፖርት የምታደርጉ ልጆች በጣም ነው የምወዳችሁ። ፍቅር አንቺ የምር አንቺ ዩቱብ ክፈቺ። ዝም ብለሽ ምን አሁን እኔ ዝም ሰይጣን ውስጥ ነው የሚኖረው። ለምን አሁን ዘፈን እግዚአብሔር አይወድም። ሰው መስደብ እግዚአብሔር አይወድም። ሰው መግዘግዘቅ እግዚአብሔር አይወድም። እግዚአብሔር ቃል ታላላቆቻችሁን አክብሩ ይላል። አሁን እኔ ትላንትና ጋሼ ያወራው ነገር በጣም ነው በጋሼ ላይ የተናደድኩት። እግዚአብሔር እሱን አይወድም። ስለዚህ እኔ ኃጢአተኛ ስለሆንኩኝ
እንደዚህ አይነት ነገር ዋው የኔ እናት ሀንዬ ወይ ልጅ ነው ቴንክ ዩ እና ውዶቼ ዩቱብ አልከፍትም። ዩቱብ ሀጻት ውስጥ ነው የሚከተው ማረቺ ለዛ ነው ተውኩት። የምር ብዙ ልጅ የኔ ፍቅር ለአንቺ ማይመችሽ ነገር ምንም ይቅር። ለኔ አይመቸኝም የምር። አሁን እኔ እንኳን ብችል አልችልም እንጂ ብችል ሃይሚና ብሩክ እንኳን ብተው እነሱም ብተው ማለት ብተው ስል አንድ ሰው ስትተዊ ማለት ነው ሙሉ በሙሉ ሳይሆን በልብሽ እኮ ትወጃለሽ፣ ላይክ ታደርጊያለሽ፣ ሰብስክራይብ ታደርጊያለሽ። እሱ እንኳን ብችል እንደዚህ ሆኜ ብቀር ይሻለኛል። አንዳንድ ገስት ገብቼ ደግሞ አንዳንድ ሰው መገለጥ ነው የምታወሪ ሊሳን ነው እያወራለሁ። ምንድነው ይሄ አንቺ የምትቀልጂው? ነይ እቺ ከቤቴ እንኳን። ስለዚህ ሁላችሁም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርላችሁ፣ ይጠብቃችሁ፣ ከክፉ ነገር እግዚአብሔር ይጠብቃችሁ፣ ማውጣታችሁ መግባታችሁ እግዚአብሔር ይጠብቃችሁ። ውዶቼ ያሰባችሁ ነገር ያሳካላችሁ፣ ወደ ሀገራችን እግዚአብሔር በሰላም ያስገባን። ሳላቅ ያስከፋችሁ ልጆች ካላችሁ ወይ በሰው ምክንያት ወይ እንዲህ ኮመንት አይቼ ያስከፋችሁ ልጆች ካላችሁ ሁላችሁን ይቅር በሉ፣ በጌታ ስም ይቅር በሉ። እግዚአብሔር ይጠብቃችሁ ከክፉ ሁሉ። ደግሞ እግዚአብሔር ለእኛም ይቅር ይበለን። እኛ ሳላቅም ስናቅም የሆነ ነገር እያወራን ለሰው ደስታ ብለን ብዙ ጊዜ እኛ ሀጻት ውስጥ የምንገባው ለሰው ደስታ ብለን፣ አሁን ለጓደኞቼ እነሱን አስቃቸዋለሁ እናንተ እንደዚህ ፈታ አላርጋቸው ብዬ ነው የሚገባው። እኔ ብዙ ጊዜ አውቃለሁ፣ ግን ይሄ በጣም በእግዚአብሔር ፊት አይቻልም እና እግዚአብሔር ጠብቀን በፍቅር ያኑረን ውዶቼ። ደህና ደሩ አይደለም ለካ ደህና ዋሉ። ትንሽ ቆይቼ ቪዲዮ ከተለቀቀ በኋላ አስተያየት ምናምን እንሰጣለን። ኦኬ የእግዚአብሔር ሰላም ውይይታ ትዕግስቱን ስጠኝ። አሁን ሊወጣ ነው ማሬ የኔ ፍቅር፣ ወድሻለሁ፣ አክብርሻለሁ። እኔ አሁን መጥፎ ቃላት ልትናገሪ ቁምቡጥ። እኔም እኮ መጥፎ ምንም አላወራም እኮ። ኧረ እየመራልሽ ኧረ በእንዲህ አይነት ነገር እያወራሽማ የኔ ፍቅር ምንም አላወራሽማ። እሺ የኔ ቆንጆ አንድ ልሳምሽ ጠጋ በይ። የልጅ ፈጣሪ አውቃ አይደለም የምታደርገው። ስልኩ እየተደወለኝ ነው።